ወቅታዊ ጉዳይ ከአማራ ፋኖ አደረጃጀቶች የቀረበ የትግል ጥሪ የብልጽግና አገዛዝ የአማራን ህዝብ ዘር ለማጥፋት ከሁሉም የአገሪቱ ማዕዘናት አሉኝ የሚላቸውን የሰራዊት አባላት ወደ ተለያዩ የአማራ ግዛቶች ሲያጓጉዝ ሰንብቷል። አረመኔው ስርዓት በመደበኛ ውጊያ በህዝብ ላይ ከሚያደርሰው ጭፍጨፋ ጎን ለጎን የአማራ ህዝብ ራሱን እንዳይከላከል በሚል እሳቤ በተቆጣጠራቸው ከተሞችና ጥቂት ቀበሌዎች ያለውን ነዋሪ አንጡራ ሀብት የሆነውን የግል መሳሪያና ሌሎች ግለሰባዊ ቁሳቁሶች በመዝረፍ ህዝቡን እንዳይነሳ አድርጎ ለመቅበር ርብርብ እያደረገ ይገኛል። በዚህ እኩይ ወንጀል የተሰማሩ አካላት ነገ በዓለም አቀፍ የጦር ወንጀል ተጠያቂ የሚያደርጋቸውን አንድን ህዝብ በማንነቱ ብቻ ለይቶ ለዓመታት የዘር ማጥፋት ወንጀልን ለሚፈጽም ቡድን ሎሌነት መታወቂያቸው በሆኑ አሻንጉሊት ጄኔራሎች ፊት አውራሪነት ጦርነቱን ለማካሄድም የመጨረሻ ዝግጅቱን አጠናቆ ወደ ተግባር ገብቷል። ባንዳነት መልኩ እነማንን ይመስላል ቢባል በሀገሪቱ ብሔራዊ ጦር ስም በተደራጀው ወራሪ ሰራዊት ውስጥ የሚገኙ የአማራ ጄኔራሎችን፣ ኮሎኔሎችንና ከፍተኛ ወታደራዊ መኮንኖችን ቢባል ማጋነን አይሆንም። ከህዝብ አብራክ ወጥቶ የራሱን ህዝብ ለሚጨፈጭፍ በፍቅረ ስልጣን ሰክሮ በደሃ ህዝብና በደሃ ሀገር ሀብት መሳሪያ ሸምቶ በስውት የፖለቲካ እሳቤ ዘር የማጥፋት ተግባርን ለሚፈጽም ቡድን ቀጥተኛ በሆነ መንገድ የሚመሩ፣ የሚያዋጉ፣ የሚያደራጁ በኢትዮጵያ ምድር የበቀሉ ክፉ አረሞች ባንዳዎች የሚል ስያሜ ቢያንሳቸው እንጂ የሚበዛባቸው አይደለም። ጸረ አማራው አብይ አህመድና አሽከሮቹ በጀነራል አበባው ታደሰ ዘራችንን የማጥፋት አጋፋሪነት፣ በጀነራል ዘውዱ በላይ፣ ጀነራል አዳምነ መንግስቴና መሰሎች ፊት አውራሪነት ከትላንት እስከ ዛሬ ለአማራ ህዝብ ጠላቶች የሎሌነት ተልኮን አንግበውና ስምሪት ወስደው ሞት ባወጁበት ህዝባችን ላይ እጣ ተጣጥለው ቀጠና ተከፋፍለው የዘራችን ማጥፊያ መሳሪያዎችን አሰራጭተው ወደ ስራ ገብተዋል። ለዚህ የዘር ማጥፋት ዘመቻ ተፈጻሚነት ሲባል በባህር ዳር ከተማ ዙሪያ ገዢ መሬቶች ላይ ቢኤምን ጨምሮ የተለያዩ ሜካናይዝድ የጦር መሳሪያዎች ተጠምደዋል። የአየር ኃይሉና የድሮን ኦፕሬተሮችም ወደ ስራ ገብተዋል። ከሰሞኑ የተተኮሱት የድሮን ቦምቦችም የዚሁ እቅድ አካል ናቸው። የዚህ ዘመቻ ዋና ዓላማም በሞት አፋፍ ላይ የሚገኘውን የብልጽግናን ስርዓት ከውድቀት መታደግን፣ በአንጻሩ የህልውናና የፍትህ ትግሉን መቀልበስን በጉዳይነት ያነገበ ነው። ከአንድ ዓመት በላይ በዘለቀው ይፋዊ ጦርነት የክልሉን የጸጥታ መዋቅር በማፈራረስና የወራሪውን ሰራዊት ኃይል ስምሪት በማዛባት ግዙፍ ቁጥር ያለውንና ዘመን ያፈራውን የጦር መሳሪያ የታጠቀውን የብልጽግና ሰራዊት በማሽመድመድ ላይ የሚገኘው የፋኖ ኃይል በአኩሪ ቁመና ላይ መገኘቱን ስንገልጽ በታላቅ ክብርና ኩራት ነው። ተደጋጋሚ አውደ ውጊያዎችን በማድረግና ድልን በመቀዳጀት የጠላትን ወታደራዊ ቁመና በእጅጉ እንዲሟሽሽ ያደረገው የፋኖ ኃይል ባገኘው የውጊያ ልምድ በታጠቃቸው መሳሪያዎችና ወታደራዊ ስምሪት በሚሰጡት አመራሮቹ ታግዞ ትግሉን ተአምር የሚባል ደረጃ ላይ አድርሶታል። ይህ እውን ይሆን ዘንድ የመላው ህዝባችን ሁሉን አቀፍ ተጋድሎ የአንበሳውን ድርሻ ይወስዳል። የመጨረሻ የሚል ወታደራዊ ኦፕሬሽን ማቀድ የማይሰለቸውና ጦርነት መደበኛ ስራው ያደረገው የብልጽግና ስርዓት ያቀደውን ይህንን ዘመቻ በማክሸፍ ኃይላችንን እንደምናጠናክር ለአማራ የህልውና ትግል ደጋፊዎች እናረጋግጣለን። በመሆኑም በመላው አማራ የምትገኙ የአማራ ፋኖ እንዲሁም በአብይ አህመድ ሞት ለታወጀብህ ለመላው ህዝባችን የሚከተሉትን ጥብቅ ጉዳዮች ማስገንዘብ እንወዳለን። አንደኛ፣ በየትኛውም አደረጃጀት ውስጥ የምትገኙ የህልውና ትግላችን ጓዶች ፋሽስታዊ አብይ አህመድን በዓለም አደባባይ የምናዋርድበትን፣ ብልጽግናን የምንቀብርበትን፣ ህዝባችንን በምልአት የምናስታጥቀበትን ዘውትራዊ ዝግጁነታችን እንዳለ ሆኖ ቀሪውን የትጥቅም የተተኳሽም ግብዓት ከወራሪው ሰራዊት የምናሟላ መሆናችን ታውቆ የገባውን ጠላት እረፍት መንሳት፣ መደምሰስ፣ መማረክ፣ ማሸነፍን ብቻ አስበን ትግላችንን በድል ለመቋጨት በተግባር በትግል ሜዳ ያለ መንጠባጠብ በመናበብ በአንድ አዋጅ ጠላት በሚገኝበት ቦታ ሁሉ እንድንገናኝ ጥሪ እናቀርባለን። ሁለተኛ፣
መላው የአማራ ወጣት አቅምና ጉልበቱ የፈቀደለት መላው ህዝባችን ያለህን ማንኛውንም መሳሪያ ይዘ ቀጠናን ከዚህ ስርዓት እንድታጸዳ የአማራ ፋኖ ጥሪውን ያቀርባል። በዱላ ወጥተ የፈለከውን አይንን ያረፈበትን መሳሪያ ታጥቀህም ልጆችህን ከሚጨፈጭፍ፣ ሚስትህን ከሚደፍር፣ ከብቶችን ከሚዘርፍ፣ ሰብልህን ከሚያቃጥል ሰራዊት ቀየን እንድታጸዳ በድጋሚ ጥብቅ ጥሪያችንን እናቀርባለን። ሶስተኛ የመከላከያ የአድማ ብተናና የሚሊሻ አባላት ልብ ገዝታችሁ የትላንት ወንጀላችሁ ጸጽቷችሁ በበደል ላይ በደል ላለመፈጸም በንስሐ ተመልሳችሁ ካለቆቻችሁ የጥፋት ቀንበር ነፃ ወጥታችሁ በህዝባችሁ ላይ እየደረሰ ያለውን አይን ያወጣ የዘር ማጥፋት ድርጊት በተግባር አውግዛችሁ የፋኖን ኃይል በመቀላቀል ታሪክ የማይፍቀው አኩሪ ገድል ትፈጽሙ ዘንድ ጥሪ እናቀርብላችኋለን። አራተኛ የብልጽግና ቡድን ለዚህ አሳፋሪ ተግባር ባዘጋጃቸው የማጎሪያ ካምፖች ወጣቶችን በገፍ እያጎረ በመሆኑ ማንኛውም የአማራ ወጣት ራሱን በመከላከል ከብልጽግና የእልቂት ድግስ በመራቅ ይልቁንም ፋኖን በመቀላቀል ታሪክና ዘመን የጣለበትን አደራ በመቀበል የራሱንና የአማራን ህዝብ ህልውና እንዲታደግ ሀገሩን እንዲያድንም ጥሪ እናቀርባለን። አምስተኛ ጠላት በተከታታይ እያደረገ ያለውንና ሊያደርግ ያሰበውን ወታደራዊ ኦፕሬሽን ማክሸፍ እንዲቻል የህልውና ተጋድሎን በስኬት ለመቋጨት በሚካሄደው ሁሉን አቀፍ ውጊያ በህዝባችን ላይ ሊደርስ የሚችልን ጉዳት መቀነስ ይቻልም ዘንድ አመሰግናለሁ። ያው እንግዲህ ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ ቃል አቀባይ በእኛ አበበ ሙላቱ ወይም አሞራው እባላለሁ። ያው እንግዲህ በትናንትናው ዕለት በመርሐቤቴ አውራጃ የዳዊት ክፍለ ጦር ቀጠንህ ብርጌድ በሚዳ መራኛ ከተማ በመግባት የጠላት ካምፕ ዋርድያዎች ላይ እርምጃ ወስዷል። በዚህም የጠላት ካምፕን ሲጠብቁ የነበሩ የመከላከያ ሰራዊት ዋርድያዎች ሙሉ በሙሉ ተደምስሰዋል። በዚህ የተበሳጨው የጠላት ኃይል በዛሬው ዕለት ከጠዋቱ 1 ሰዓት እስከ 6 ሰዓት ሚዳ መራኛ ድምድም የምትባል አካባቢ ወርቄ ቀበሌ ገጥሞ ነበረ። በዚህም ግጥሚያ ላይ 15 አስክሬን የጠላት ኃይል እንዲሁም ከ20 በላይ ቁስለኛ ይዞ መውጣቱን ወደ መጣበት ተመልሶ መሄዱን ማረጋገጥ ተችሏል። እንዲሁም በትናንትናው ዕለት በእኛ መሐመድ ቢሆነ ክፍለ ጦር ከፍተኛ ጀብዱ ፈጽሟል። ከዚህ በፊት በርካታ ምርኮኞችን እና የጠላት ኃይል ከፍተኛ ኪሳራ የደረሰበት መሆኑን በቪዲዮም በፎቶም ያወጣነው መሆኑ ይታወሳል። በትናንትናው ዕለትም ያ ሚያዝያ 7 የተሰራው ድል ድጋሚ ተደግሟል ማለት ነው። አውደ ውጊያዎች የተካሄዱት ከሸዋሮቢት እስከ ሚኒሊክ መስኮት ድረስ ሲሆን በዚህ ውጊያ ላይ ጠላት ከፍተኛ ኪሳራ ደርሶበታል። ከሌሊቱ 6 ሰዓት ጀምሮ ደፈጣ የተቀመጠው ሰራዊታችን ጭራ ሜዳ ላይ ያለውን የጠላት ካምፕ ሙሉ በሙሉ የደመሰሰ ሲሆን ከ20 በላይ የነፍስ ወከፍ ጥርጥር መሳሪያ፣ 5 ብሬኖች፣ 1 ስናይፐር፣ በርካታ ተተኳሽ፣ ሬንኮት ወይም የዝናብ ልብስ እንግዲህ ከዚህ በፊት ጠላት አስታጥቄ በመባል ነበር የሚታወቀው። አሁን ደግሞ ያው ክረምቱ ከመቃረቡ አኳያ የዝናብ ልብስ አልብሴም ብለነዋል እና በሚገርም ሁኔታ በርካታ የዝናብ ልብሶችን ያገኘንበት ሁኔታ ነው ያለና በርካታ የደረት ትጥቆች ተማርከዋል። ወታደራዊ ፎርሳዎችም ተማርከዋል። አጠቃላይ በነበረው አውደ ውጊያ ከኛ ወገን ወይም ከኛ ሰራዊት ሸማቂዎች ምንም ጉዳት የሌለ ሲሆን ፈርጥጦ ካመለጠው ውስን የጠላት ኃይል ውጪ በርካታ የጠላት ኃይል ተደምስሶ ካምፑ በሬሳ ተሞልቶ የነበረበት ሁኔታ ነበረ ያለው። በዚህ ግዳጅ ላይ የተሳተፈው 112ኛ ክፍለ ጦርና አድማ ብተና እና ሚኒሻ ቅልቅል ሆኖ በጋራ ተዋግቷል። ነገር ግን አልተሳካለትም። የፋኖን ምት መቋቋም በማይችልበት አቋም ላይ መሆኑን ማረጋገጥ ችለናል። ከዚህ በፊት በነበረው ትግላችን ወይም ከዚህ በፊት በነበረው ኦፕሬሽናችን ጀምሮ አሁን እስካለበት አቋም ድረስ ወደፊትም መቼም ሊያንሰራራ በማይችልበት መልኩ እየተደቆሰ ያለበት ሁኔታ ነው ያለና የፋኖን ምት መቋቋም አቅቶት እየተውተረተረ ያለበት በዚህ ሁኔታ ላይ ያለበት ሁኔታ ነው ያለ። አጠቃላይ ጠላት ላይ ከፍተኛ ኪሳራ ደርሶበታል። የቀረውም ነፍስ ውጪ ነፍስ ግቢ ላይ እንደሚገኝ በመረጃ ምንጮቻችን አማካኝነት ማረጋገጥ ችለናል። በትናንትናው ውጊያ በአጠቃላይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አርበኛ መሐመድ ቢሆነ ክፍለ ጦር ከአብይ አህመድ ወንበር አስጠባቂ መከላከያ ሰራዊት 112ኛ ክፍለ ጦር ቅጥረኛውና ባንዳው አድማ ብተናና ሚኒሻ ተጨምሮለት የገጠመ ሲሆን በነበልባሎቹ የአርበኛ መሐመድ ቢሆነ ክፍለ ጦር አባላቶች አሸናፊነት ተጠናቋል። ደስ በሚል ሁኔታ በርካታ ድሎችን ሲያስመዘግቡ ቆይተዋል። በትናንትናው ዕለትም ይህንን ጀብዱ ፈጽመውታል። በዚህ አውደ ውጊያ ላይ በርካታ ትዕይንቶች ታይተውበታል። በሚያስገርም ሁኔታ ደብረ ሲናም ገብተናል። እንግዲህ በማንኛውም የሸዋ ከተሞች ላይ አዲስ አበባን ጨምሮ ማለት ነው በፈለግነው ሰዓት መግባት እንደምንችልና የፈለግነውን አድርገን መውጣት እንደምንችል ላረጋግጥ እንደወደ
እወዳለሁ። በዚህ ልክ ነው ያለው። ይህ ስርዓት ከዚህ ምግባሩ ህዝብን ከማሸማቀቅ የህዝብን ኢሰብአዊ ድርጊት ወይም የህዝብን ጭቆና አሁንም በህዝብ ላይ የሚቀልድ ከሆነ ከመታገልና አደብ ከማስያዝ ወደኋላ የማንልበት ሁኔታ ነው ያለ። ሌላው በዛሬው ዕለት የተሰራ ስራ አለ። መንዝ ማማና መንዝ ላሎ መንዝ ቀጣና ላይ ማለት ነው አጤ ሚኒሊክ ክፍለ ጦር አለ። እንግዲህ ሚኒሊክ ዛሬም አልሞተም በሚለው ይትባህላችን አጤ ሚኒሊክ ክፍለ ጦር ከአርበኛ መሐመድ ቢሆነ ክፍለ ጦር ጋር በጋራ በመሆን ከፍተኛ ድሎችን እያስመዘገቡ ያለበት ሁኔታ ነው ያለ። ዛሬ ጠላት ከሞላሌ ከተማ ወደ መንዝ ማማና መንዝ ላሎ ወገሬ ከተማ በእኛ ላይ ጥቃት ለመፈጸም የተንቀሳቀሰ ቢሆንም ነገር ግን በነበልባሎቹ የአጤ ሚኒሊክ ክፍለ ጦርና የአርበኛ መሐመድ ቢሆነ ክፍለ ጦር ፋኖች ምት ወደኋላ ተመልሶ ሞላሌ ከተማ የገባ መሆኑንና ተከትለው እያሳደዱ በአሁኑ ሰዓት ሞላሌ ከተማ ላይ ውጊያ እየተካሄደ መሆኑን ከተማዋንም ለመቆጣጠር ከፍተኛ የሆነ ትንቅንቅ እየተደረገ ያለበት ሁኔታ ነው ያለ። መሳይ እንግዲህ ሻለቃ አበበ ሰሜን ሸዋ እናንተ አካባቢ የሰራዊት መመናመን ገጥሞት ሊሆን ይችላል። ባለፈው የባህር ኃይል ሁሉ ያሰማራበት እንደሆነ ኮማንዶም ሪፐብሊካን ጋርዱም ከየአይነቱ ነው የገባው። ምናልባት አሁን ሰሞኑን በአራቱም የአማራ አካባቢዎች ልዩ የማጥቃት እንቅስቃሴ ያደርጋሉ ብሎ ፋኖች መንደር የተኮሰ እንዳለም ሰምተናልና ይሄ በተለየ ሁኔታ እየተደረገ ያለው የማጥቃት እንቅስቃሴ በኪሳራ ተመክቷል ማለት ይቻላል? አዎ በትክክል እንግዲህ አብይ አህመድ ወንበር አስጠባቂ መከላከያ ሰራዊት ከዚህ በፊት እግረኛ ልዩ ኮማንዶ የሚበለው አየር ወለድ የሚበለው ውሃ ወለድ የሚበለው በመጣበት አግባብ እየተስተናገደ እየተመለሰ ያለበት ሁኔታ ነው ያለ። እኔ ባህር ኃይል ብሎ ልኮታል። ባህር ኃይልነቱን እኛ በምንንቀሳቀስባቸው ወንዞች ላይ ሸለቆዎች ላይ አይተነዋል። እንግዲህ ከዚህ በፊት በተሰራው ድል ቪዲዮዎችን ያወጣን መሆኑን ይታወሳል። አሁንም በቀጣይ ከፈለገው ባህር ኃይል ከፈለገው አየር ወለድ ከፈለገው ሄሊኮፕተር ከፈለገው ሌሎችንም ጨምሮ ይምጣ በእርግጠኝነት የአማራን ህዝብ ትግል ወደኋላ ሊቀለብሰው እንደማይችል 100% ላረጋግጥልህ እወዳለሁ። መቼም ቢሆን ሊቀለብሰው አይችልም። ምናልባት ሙሉ አማራን አሁን ሰራዊቱን እየሸወደ ነው የሚያመጣው። የድሃ ልጅ ነው። ይሄን የድሃ ልጅ 10 ናቸው 15 ናቸው ፋኖችን እጃቸውን ይዛቸው አምጡ እያለ የተዛባ ትርክት የተዛባ ፕሮፓጋንዳ እየነዛ ወደኛ ያመጣቸዋል። ነገር ግን ነገሩ በተገላቢጦሽ ሆኖ ያገኙታል። ስለዚህ የአማራ ፋኖ 3 እና 4 የሚሞሉ ወይም በቁጥር የሚቆጠሩ በጣት የሚቆጠሩ ሳይሆኑ አጠቃላይ የአማራ ህዝብ የአማራ ፋኖ አጠቃላይ ህዝቡ ይዋጋል፣ እንዋጋለን። የመጣውም ጠላት ከሸዋ ምድር አይወጣም፣ ከአማራ ምድር አይወጣም። በግልጽ መናገር የምፈልግ ተፈለገው አብይ አህመድ ንቅል ብሎ ይወጣል። እንቆቆም ይጠጣ ግራዋም ቀጥቅጦ ይጠጣ ከዚች ምድር ላይ አይወጣም። ቤተመንግስቱን ለቆ እስካልወጣ ድረስ እኛ ውጊያችንን አናቆም። በግልጽ መናገር የምፈልገው ይሄንን ነው። እንደው መልእክት ማስተላልፈው ለሰራዊቱ አጠቃላይ ለመከላከያ ሰራዊት የድሃ ልጅ እናት ጥሬ ቆርጥማ ወግቧን ታጥቃ ከመቀነቷ ፈታ እዚህ እንድትደርስ ዋጋ ከፍላል። ለእናትህ በህይወት መመለስ ትልቅ ዋጋ አለውና ወይ ወደ እናትህ ተመለስ ወይ ለእናት ሀገርህ ከአማራው ወገን ሆነ ታገል የሚል መልእክት ማስተላለፍ ፈልግ። በተለይ አድማ ብተናና ሚኒሻ ከህዝብ ወገን ሁን፣ ከህዝብህ ጋር ሁን። ህዝብ አንቅሮ ሰፎ ማንኛው ወንዝ እንደምትገባና ማንኛው ጫካ እንደምትገባ ጉድ እናያለን። ከዛ ውጪ ጫካውም በእኛ ነው፣ መንደሩም በእኛ ነው። ወደ ህዝብህ ተመልሰህ ወደ ልቦናህ ተመልሰህ ከህዝብ ጋር መታገል መልካም ነው የሚል መልእክት ነው ማስተላለፍ እንፈልግ። ሻለቃ አበበ ወትሮ በተለየ ሁኔታ ሰሞኑን የድል ዜናዎች በአገዛዙ የተለያዩ ሚዲያዎች ደጋፊ በሆኑ የፌስቡክ የማህበራዊ ሚዲያ ብልጽግና ዲጂታል ሰራዊት አማካይነት እየተሰራጨ ይገኛል። እንግዲህ ድል እየተገኘ ነው፣ ጽንፈኛ እያለ የሚጠራቸውን የፋኖ ኃይሎችን ሙሉ በሙሉ ለማጥፋት በሚያስችል መስመር ላይ ወጥተናል፣ አማራ ክልልን ነጻ እያደረግን ነው የሚል ሰሞኑንም ባህር ዳርን በጎበኙት የስርዓቱ ከፍተኛ ባለስልጣናት አማካይነት ሲነገር ነበር። እንደው እውነታው የት ነው ያለው? መሬት ላይ ያለውን ነገር የኢትዮጵያ ህዝብ እውነቱን ሊያውቅ የሚችለው በምን መልኩ ነው የሚለው ጥያቄ ይነሳል። እስቲ በእናንተ በኩል ያለው እውነት ምንድን ነው? መሬት ላይ ያለው የኢትዮጵያ ህዝብ የሚያውቀው አዲስ ያልሆነ እንደው እነሱ በሚሉት ልክ አማራን ክልል ተቆጣጥረነዋል። በጣም አስቂኝ ነው። ምናልባት ሸዋሮቢት በግልጽ የምነግርህ እኛ በምንመራው ወይም እኛ በተቆጣጠርነው አካባቢ ላይ ሸዋ ጠቅላይ ግዛት ላይ ያለበትን ቦታ ብነግርህ በሳቅ ነው የምትሞተው። አንድ በይፋት ቀጠና ላይ ሸዋሮቢት ከተማ ላይ ብቻ ነው ያለ። ከዛ ከወጣ ለእኛ ወይ የጧት ቁርሳችን ነው ወይ የማለዳ እንጎቻችን ነው ወይ የቀን ምሳችን ነው። እኛም ከከተማዋ ወጣ እንዲልልን ነው የምንፈልግ። ከተማ ላይ ገብተን ጥቃት እንዳናደርግ ማህበረሰቡ እንዳይንገላታብን፣ ማህበረሰቡ ላይ ከባድ መሳሪያ እንዳይጣልብን ስንል ትተነዋል። አንድም ጀርባውን ሰንበቴ አድርጎ ነው የተቀመጠው። ከዛ ውጪ ምንም ቦታ የለውም። ሸዋሮቢት ከተማ፣ ጣርማበርና ደብረ ሲና፣ ደብረ ብርሃን ከተማ፣ ሞላሌ እንዲሁም መሀል ሜዳና ዘመሩ፣ አለም ከተማ፣ መራቤት አውራጃ አለም ከተማና ሚዳ መራኛ ከተማ ላይ ብቻ ነው ያለ። እሺ ሌላውን ሰፊውን የቆዳ
ስፋት ተቆጣጥሮት ያለው ፋኖ ነው። በሌሎች የአማራ ክልል አካባቢዎች ላይ በርካታ ሰርፌስ ኤሪያዎችን አካሎ ተቆጣጥሮ እያስተዳደረ ያለ ፋኖ ነው። ምን አይነት ውሸት እንደሆነ ሊገባን አልቻለም። እንደ ይልቁንስ ሽንፈቱን አምኖ አለመውጣት የሚያደርገው ሞተርተር ነው። እንግዲህ ሚዲያዎቹ በእጁ ናቸው። የመንግስት ሚዲያዎች ይታወቃሉ። የውሸት አረንቋ የውሸት ጋርቤጅ ውስጥ ተከተው የህዝብን ስቃይ ሳይሆን የመንግስትን ፕሮፓጋንዳ ብቻ የሚያማስሉ የውሸት ጋርቤጆች የኢትዮጵያ ሚዲያዎች ናቸው። በተለይ እነ ፋና፣ እነ ኢቲቪ እና ሌሎች በርካታ የፌስቡክ የውሸት አርበኞቻቸው። እውነታው ሌላ ነው፣ እነሱ ለህዝብ የሚያስተላልፉት ግን ሌላ ነው። በዚህ ልክ ግን አይደለም። በርካታ ቦታዎችን ተቆጣጥረን እያስተዳድርን ያለንበት ሁኔታ ነው ያለ። በቀጣይ የምናየው ነው የሚሆነው። እንግዲህ አማራ ክልልን እያስተዳድር ነው የሚለው ፕሮፓጋንዳው ቀጣይ ምን ያክል እርምጃ ሊያስኬደው እንደሚችል በጋራ የምናየው ይሆናል። ሻለቃ አበበ፣ ሌላው ምን ያህል ለውጥ አለ? እንግዲህ ብዙ ጊዜ እናንተም የምትገልጹት ነገር አለ። ከተማ መያዝን የሚያቅተን ነገር ወይም ደግሞ የሚሳንን ነገር የለም። በማንኛውም ሰዓት አዲስ አበባን ጭምር መቆጣጠር የሚያስችል አቅም ቁመና አለን። ይህንን ከዚህ በፊትም ስትሉ ነበር፣ አሁንም እያላችሁ ነው። እንደው ትግሉ ምን ደረጃ ላይ ነው ያለው? ከትላንት አንጻር ፈቅ ያለ ነገር አለ ወይ? ያዳከማችሁ መምጣታችሁን ሰራዊቱ በአሁኑ ሰዓት መመናመኑ የአብይ ሰራዊት ማለት ነው መመናመኑ የሚያሰልፈው የሚያሰማራው የሚልከው ጦር ከመጥፋቱ ጋርም ተያይዞ በለብ ስልጠና አንድ ሳምንት እንኳን ልምዱን ወይም ስልጠናውን ያልወሰዱ ህጻናትን ጭምር እያሰለፈ እንዳለ ምናልባት ይሄ እንደ ለውጥ እንደ ድል ሊቆጠር ይችላል። ግን አጠቃላይ ምን አይነት ለውጥ አለ ከትላንት አንጻር ዛሬ? አመሰግናለሁ መሳይ። ለውጡ በሚገርም ሁኔታ በአጭር ጊዜ ከፍተኛ የሆነ ለውጥ አለ። በመጀመሪያ ደረጃ ስንነሳ በጓድ ስንንቀሳቀስ የነበርን ሰዎች ቀስ ብለን በመቶ ስንንቀሳቀስ የነበርን ሰራዊቶች አሁን በሻምበል እየተንቀሳቀስን የነበር ወደ ሻለቃ አድገን ከሻለቃ ወደ ብርጌድ ከብርጌድ ወደ ክፍለ ጦር ከክፍለ ጦር ወደ እዝ ያደግንበት ሁኔታ ነው ያለ። እንግዲህ በአጭር ጊዜ በሂደት እዚህ የደረሰ ትግል ነው ያለ። የተቆጣጠርናቸው ቦታዎችን ቀበሌ ነበሩ። ከቀበሌ ወደ ቀበሌዎች፣ ከቀበሌዎች ወደ ወረዳ፣ ከወረዳ ወደ ወረዳዎች ተሸጋግረን አሁን ከወረዳዎች ወደ ዞን ልንሸጋገር ከዞንም አጠቃላይ ወደ ዋና ከተማችን አዲስ አበባ የምንደረደርበትን መንገድ እያመቻቸን ያለንበት ሁኔታ ነው ያለ። ስለዚህ አሁን በመጀመሪያ ደረጃ በቀበሌ ታጥረን የነበረውን ወደ ወረዳ፣ ከወረዳ ታጥረን የነበረውን ወደ ዞን ለመሄድ ነው እንቅስቃሴ እያደረግን ያለ። ከዞኑ ደግሞ ቀጥታ ወደ ዋና ከተማችን ወደ መዲናችን ወደ ርዕሰ ከተማው አዲስ አበባ ለመሸጋገር ዱብ እያልን ያለንበት ሁኔታ ነው። ስለዚህ ትግሉ በዚህ ልክ አድጓል። ከዚህ በፊት ማህበረሰቡ አልገባውም ነበረ። አሁን በነቂስ አጠቃላይ የአማራ ህዝብ ትግሉ ገብቶ አብሮን በጋራ እኩል እየታገለ ያለበት ሁኔታ ነው ያለ። ለዛም ነው ቅድም በሀሳቤ ውስጥ ያነሳሁት አጠቃላይ የአማራን ህዝብ ደምስሼ ጨርሰዋለሁ ብሎ የሚያስብ ከሆነ የህልም ቅዠት ህልም ነው። መቼም ሊሳካለት አይችልም። መቼም የፈለገ የጥይት አረር ቢያወርድ፣ የፈለገ ሄሊኮፕተር ቢያመጣ፣ የፈለገ ድሮን ቢያመጣ፣ የፈለገ ዲሽቃና ሞርተር እንዲሁም ዙ23 ቢኤሙም ቢያመጣ መቼም ቢሆን የአማራ ህዝብ ከዚህ ትግል ፈቀጥ ሊልበት የሚችልበት ሞራል የለው። የአማራ ህዝብ ልዕልና፣ የአማራ ህዝብ ስነልቦና ይህንን ትግል ዳር ለማድረስ ሁሉም በነቂስ ወጥቶ እየታገለ ያለበት ሁኔታ ነው። በግልጽ ለመናገር አልባሻችን ነው የአማራ ህዝብ፣ አጉራሻችን ነው፣ ተተኳሻችን ነው፣ ሁሉ ነገራችን ነው። ስለዚህ ይህንን ህዝብ ታግዬ አሸንፋለሁ የሚል አካል ካለ የውር ድንብር እየሄደ እንዳለና ሀሳቡ ሁሉ የጋን ውስጥ መብራት እንደሆነ ሊያውቀው ይገባል። ይህንን አጠቃላይ የብልጽግና ካድሬዎች ቢሰሙት ደስ ይለኝ። አጠቃላይ አብይም ጭምር ቢሰማው ደስ ይለኝ። አጠቃላይ የፈሪ ስብስቡ። ስለዚህ በዚህ ልክ ትግሉ ወደፊት እየተራመደ ያለበት ሁኔታ ነው ያለ። አመሰግናለሁ። እንግዲህ ምናልባት ሻለቃ አበበ የሶስቱ የአማራ አካባቢዎች የጎንደር አማራ ፋኖ፣ የወሎ አማራ ፋኖ፣ የጎጃም አማራ ፋኖ ተመስርቷል። አሁን እየተጠበቀ ያለው የሸዋ እንደሆነ ሰሞኑንም በተለያየ መንገድ ስናነሳ ቆይተናል። ምን ደረጃ ላይ ይገኛል? የአማራ ፋኖ በአጠቃላይ ወደ አንድ ፖለቲካዊ ወታደራዊ መዋቅር ውስጥ ገብታችሁ ትግሉን ወደ ላቀ ደረጃ ለማድረስ ከዋዜማው ላይ እንዳላችሁ ነው የምንሰማው እና እስቲ እናንተ ጋር የቤት ስራው እየተጠናቀቀ ነው። ምን ደረጃ ላይ ይገኛል? እንደው አጠቃላይ አራቱም ጠቅላይ ግዛት ከዚህ በፊት እየተነጋገርን ኦፕሬሽኖችን የምንሰራው አንዱ ለአንዱ ተመጋጋቢ የሆነ የትግል ምዕራፍ እየተከተል እዚህ ደርሰናል። አሁንም በቀጣይ አንድነታችንን አጠናክረን ወደ አንድ ለመምጣት ከፍተኛ የሆኑ ስራዎች እየተሰሩ ያለበት ሁኔታ ነው ያለው እና በቀጣይ ይህንን አንድነት አጠቃላይ ለአማራ ህዝብ ብሎም ለኢትዮጵያ ህዝብ የምናበስርበት ጊዜው ቅርብ ነው ለማለት እወዳለሁ። በጣም ነው የማመሰግነው። አርበኛ ፋኖ አበበ ሙላቱ የሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ፣ በጣም አመሰግናለሁ። አመሰግናለሁ መሳይ።